በሐሺሽ ንግድ ውስጥ የተሰማሩ የፕሮቴስታንት ነቢያቶች እንዳሉ ያውቃሉ? እኔ አላልኩም። የራሳቸውን እኚህን ቄስ ትሰሟቸዋላችሁ። ግን ሁላችሁም ይህንን ቪዲዮ ደግሞ እንዳያስጠፉት በቻላችሁት መጠን ሼር አድርጉት፣ ሪፖስት አድርጉት፣ በደንብ ኮፒ ሊንክ አድርጉት። ሙሉ ቪዲዮን ጨርሳችሁ ስሙት። በነገራችን ላይ ሐሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ሐሺሽ ይነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው። ጦር መሳሪያ ንግድ እንደሱ ነው። አንዴ እኛ ያሳደግነው ልጅ ደህንነት አባል የነበረ እንትን ላይ ሞቷል። መሳሪያ እዚህ ላይ በምንድን ነው የኢኮኖሚክ ኢንቴሊጀንስ የሚባል አለ እና እስከ ማስገደል ድረስ ይሄዳሉ እኮ ኢኮኖሚውን እንትን ካልክ እዛ ውስጥ ብዙ ባለስልጣናትም ስላሉ አገር የሚሸጥ ባለስልጣን አለ አይደል እንዴ? ቆይ ሌላም አለ ስላችሁ በዚህ ያበቃ መልካም ነበር። የሚገርማችሁ በየቸርቾቻቸው ውስጥ ጌታን ተቀብለዋል እየተባሉ በየዕለቱ አዳዲስ ሰዎች እንዲመጡ ይደረጋሉ እና ሲመጡ ቢያንስ በቀን 150 እንደሆነ እኚህ ቄስ ሲናገሩ ትሰሟቸዋላችሁ። የሚገርማችሁ ግን የሚመጡት 500 ብር አበል ተከፍሏቸው ነው የሚመጡት። ከ500ም ላይ ደግሞ ነቢያቶቹ 200 እንደም ፈርቅ ይዙባቸዋል የሚያስመጧቸው አዘዋዋሪዎቹ ማለት ነው። እኔ አላልኩም። እስኪ እኚህ ቄስ ደግመን እንስማቸው። እንትን አይደለም ጌታን የሚቀበል አይደለም አለኝ። እንዴት ነው አልኩት። እዚህ 60 ሺህ ወጣቶች ኮኦርዲኔት የሚያደርግ የሆነ ግሩፕ አለ እዚህ ከተማ። ያ ለዛ ሰው ይነገራል አለ። 50 ሰው ላከልኝ ተብሎ በአንድ ሰው 500 ነው ያኔ የተያዘው። 200ውን እሱ ይወስደዋል፣ 300 ለልጆቹ ይሰጣል ማለት ነው። እዛው ቅርብ ላይ ያሉ አሁን ለምሳሌ ሳሪስ አካባቢ ከሆነ ሳሪስ አካባቢ ያሉ ልጆች አሉ 150 ልጆች አለቃ አላቸው ምን አላቸው 300 ብር ይወስዱና ለ10 ደቂቃ ነው ለ10 ደቂቃ 300 ማለት ነው። ለ10 ደቂቃ ጌታን ስትቀበሉ ሲባል እዛው ቸርቹ አካባቢ እነሱ ይገኛሉ፣ ይገባሉ። ከዛ እዛ ይቀርባሉ፣ በዛው በዝግጅት ክፍል ይወጣሉ ማለት ነው። ብራቸውን ቀድሞ ወስደዋል። ይሄ ምንድነው? ይሄ የዋሁን ጴንጤ ያለ አይደለም። እንደተመለከታችሁ እንግዲህ ፕሮቴስታንቶች ንቁ፣ ያላችሁበትን ቦታ አወቁ፣ መርምሩ። በክርስቶስ ቃል በክርስቶስ ትምህርት ብትኖሩ ይሻላችኋል። ነገር ግን ይህን ቃልን ሰምቶ የሚያደርገው ቢኖር ቤቱን በአለት ላይ ሰራ ልባምን ሰው ይመስላል ያለው ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ጀምሮ ስታነቡ ማለት ነው። እና እናንተ ግን እየቆማችሁ ያላችሁት በነቢያቶች ቃል ነው። እናንተ ግን እየቆማችሁ ያላችሁት ሰው ሰራሽ በሆነው ሐሳብ ላይ ነውና እግዚአብሔር አምላክ ይርዳችሁ። ያላችሁበትን ቦታ ግን መርምሩ። ግን እንደው የመንግስት አካል ቢኖር ይሄ ጥሩ መረጃ ነበረ፣ ይጠቅመው ነበር። ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ ለበዓለ ጥምቀቱ። ጥምቀትን በጎንደር ላይ የሚለው ላይ የተወሰኑ ሀሳቦችን በቲክቶክ እና በፌስቡክ በጽሁፍ መልኩ ለማጋራት ሞክሬ ነበረ። አንዳንድ የሚነሱ ሀሳቦች አሉ፣ እሱ እናየዋለን። ጥምቀት በጎንደር ላይ ከዛ ታቦት ከገባ በኋላ ይህ እኮ የተለመደ ነው፣ እንደው እሱ ቀርቶ ሌላ ነገር ላይ ብታወሩ የሚል ነገር አይቼ ነበርና ወይም እንዲህ አይነት ሀሳቦች ይነሳሉና ሁለት ነጥቦች እናንሳ። የመጀመሪያው የተለመደ መሆኑ ወይም ከዚህ በፊት መደረጉ ልክ አያደርገውም። ብዙ ከዚህ በፊት የምናውቃቸው ኃጢአቶች ተደርገው አይተናል። ከዚህ በፊት መደረጉ እኛም ከመኖራችን በፊት የተደረጉ አሉና ልክ ነው በቃ እንድንል ያደርገናል? በፍጹም አያደርገንም። ስለዚህ ስህተትን ምንጊዜም ስህተት ልንል ይገባል። ሁለተኛው ነገር ጥምቀትን በጎንደር የሚለውን እስኪ ዝም ብላችሁ እንደ ቤት ስራ ይሆናችሁ ጻፉት። ቲክቶክም ላይ ዩቲዩብም ላይ ሰርች አድርጉት። በተለይ ቲክቶክ ላይ የምታዩት ቲክቶከሮች የሆነ ማማ ላይ ወጥተው ወይም የሆነ ፎቅ ላይ ወጥተው ከዛን የሆነ ዘፈን ተከፍቶ እታች ህዝቡ ሲጨፍር፣ ይሄ ቤተክርስቲያን ስርዓት ነው ወይ? በጎንደርም ያለውን የጥምቀት በዓል አከባበር ሰዎች ሊገነዘቡት ሊያዩት የሚችሉት በዚህ መልኩ ነው ወይ? አይደለም። ይሄ ትልቅ ስህተት ነው እና የጎንደርን ሊቃውንት ስም የሚያጠፋ የቤተክርስቲያንን ስም የሚያጠፋ ሰዎችን ወደ ቤተክርስቲያን ለመጥራት እንኳን እንደው ምን ብለን እንድንል፣ ምክንያቱም እነሱ ጋር ጥያቄ የሚጭር ጉዳይ ስለሆነ ማለት ነውና ለጭፈራ ነው እንዴ እስኪባል ድረስ እና ይሄ ትልቅ ስህተት ነው። ሁለተኛ ከሌላው በተለየ ጎንደር ላይ ጥምቀት ሲታሰብ ብዙ ኮንሰርቶች ይዘጋጃሉ። የሆነ የጭፈራ አውደ ርዕይ ይኖራል፣ በቃ ጭፈራ ለማሳየት እና እርማት ያስፈልገዋል የሚል ሀሳብ አለኝ። ሁለተኛው በተለያዩ ቦታዎች ላይ አዲስ አበባም ከአዲስ አበባም ውጪ ክፍለ ሀገር ላይ ከበዓል አከባበሩ በኋላ ታቦታት ከተሸኙ በኋላ ሰዎች የሆነ ቦታ ተቀምጠው እርስ በርስ ለመዝናናት ይቀመጣሉ ወይም የሆነ ቦታ ይገባሉ እና ይሄ ራሱን የቻለ ደግሞ ትልቅ ጥሩ ያልሆነ አስተዋጽኦ አለው። ለምን ከተባለ ሰዎች ለምሳሌ ጥምቀት ሲታሰብ ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሰው ሆኖ በምድር ተመላልሶ ደግሞ በዮሐንስ እጅ ተጠምቆ
ትምህርተ ሥላሴን ሚስጥረ ሥላሴን የገለጸበት ጌታ ኢየሱስን የምናስብበት በዓል ነው። ጌታ ኢየሱስን እያሰብን ግን ደግሞ ለሰዎች መሰናክል የሚሆን ቦታ ስንገኝ ይሄ ከክርስቶስ ትምህርት ጋር ይጋጫል። እንዴት ነው ስለ ጌታ እያሰብን ግን ደግሞ ሰዎች ወደ ጌታ እንዳይመጡ እንቅፋት የሚሆን ቦታ የምንገኘው? አያችሁ፣ ይሄ እኔ ድንቅ የሆነውን የተወደደውን የቤተ ክርስቲያንን ስርዓት የሚያጎድፍ ነው ብዬ አስባለሁ። ስለዚህ በጎንደርም በሌላውም ቦታ ላይ በሚቀጥለው ዓመት ጭፈራ፣ ዘፈን እንደማናይ ተስፋ አድርጋለሁ። በመጨረሻም እዚሁ አዲስ አበባ እንትን እያየው ነበርና በሃርሞኒካ እየተጨፈረ ከዛን ተቃራኒ ጾታዎች ተያይዘው የሚጨፍሩበት እንትን አለና እኔ ትልቅ በደል ነው። ለምን በሉ ባህል ሊሆን ይችላል ሃይማኖታዊ ባህል እንጂ ባህላዊ ሃይማኖት ግን የለንም። ሃይማኖታዊ ባህል በሃይማኖት የተቃኘ እንደመሆኑ በጎ ጎን ነው ያለው። ባህላዊ ሃይማኖት ያለን ከሆነን ግን በባህሉ ሃይማኖቱ ይቃኛል። ስለዚህ ጭፈራውም ባህሉን ይቀደመ ከሆነ ማለት ባህሉን አስቀድመን ሃይማኖቱን የምናስከትል ከሆነ ሃይማኖታችንን በባህሉ ስለምንመዝነው የቃኘ ነው ምን እናደርገዋለን? የስጋ ስራ ገበያ እናደርገዋለን። እና ጥንቃቄ ይፈልጋል። ለሚቀጥለው ዓመት እነዚህ ነገሮች እንዳናይ ከአሁኑ ልንሰራ ይገባል ብዬ አስባለሁ። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እንግዲህ ሰሞኑን የተለያዩ ጥሪዎች ከተለያዩ ወገኖች እየሰማን እንገኛለን። በመጀመሪያ እኛ ያደረግናቸው ሁለቱም ጥሪዎች የሁለቱንም ጥሪ መቀበልን ያደረግነው ቀለም ወርቅ አይተንፍሱ ወይም ደግሞ ኤርሚያስ አበበ የሚባለው ግለሰብ ነገረ መስቀሉን በተመለከተ እኔ አጠገብ ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለቱ ምክንያት እሱ ያቀረበውን ጥሪ የተቀበልነው። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነበር። ለዚህ ላቀረቡት ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ አዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። ቀለሜም ላቀረበው እኔ ፊት የሚቆም የለም በማለቱ እሺ አንተ ባልከው ርዕስ ሆኖ በመጽሐፍ ቅዱስ ቤተክርስቲያናችን በምትቀበላቸው የትኞቹን መጽሐፍቶች ብለን ጥሪ ተቀበልነው። አልመጣም። ትዝታው ሳሙኤልና ዮናታን አክሊሉ ልክ እንደዚህ በሐዲስ ኪዳን መሰዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ኑ እንወያይ ያልናቸው እነሱም ይኸው እስከዛሬ ድረስ ሳይመጡ ቀሩ። ቴዲ ሐዋሳ ቤት በመግባት የፕሮቴስታንት እምነት ገድላት ድርሳናትን ከመንቀፍ ውጪ አምስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። ባጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ባይሆን ኤፍሬም ባለ ጊዜ ከዚህ በፊት በቅዱስ ቁርባን ላይ እምነት ብቻ በሚለው ርዕሰ ጉዳይ ላይ እንዲሁም ደግሞ ክርስቶስ ፈራጅ ወይስ አማላጅ በሚሉ በተለያዩ ርዕሰ ጉዳዮች ጋር ከኤፍሬም ባለ ጊዜ ጋር ዲቤት አድርገናል። አሁንም አስፈላጊ ከሆነ መዋየት እንችላለን። እንዲህ አይነት ለውይይት ብቁ የሆኑ መረጃና ማስረጃ መሰረት አድርገው እንጂ መደናቆርና ድርቅናን የውይይት መርህ አድርገው ከሚከተሉ ሰዎች ራሳችሁን ጠብቁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃን።